አምባሳደር ብናልፍና ፕሬዚዳንት ዶናልድ ትራምፕ ያወሩት ስለ ሻይ ቡና አይደለም ወይም ስለ ኮካ ኮላ ወይም ስለ ሽቶ አይደለም ያወሩት። ይህ የአምባሳደር ብናልፍና የፕሬዚዳንት ዶናልድ ትራምፕ ተገናኝቶ መወያየት ለሻቢያ ደጋፊዎች ለነ ቲፒኤልኤፍ ለዚህ ደግሞ የቲፒኤልኤፍ እና የሻቢያ አሽከር ለሆነው ለፋኖ ከፍተኛ ራስ ምታት ነው የለቀቀባቸው። ክብራትና ክብራት ኢትዮጵያውያን እንኳን ደስ ያላችሁ። የኢትዮጵያ ዲፕሎማሲ በየዕለቱ እየተሻሻለ እየመጣ ነው። እመነኝ ኢትዮጵያዊ፣ ስለ ቀይ ባህር እኔም ሳወራ ጠቅላይ ሚኒስትር አብይም ሲያወሩ ማንም ሲያወራ የምትቀልዱ ኢትዮጵያውያን ወደ ቀልባችሁ ተመለሱ። በኢትዮጵያ ሁናቴ ካሁን በኋላ ማለት ነው ከአውሮፓና ከአሜሪካ መጥተህ እዚህ ሀገር ስልጣን እንደማትይዝ አረጋግጥልሃለሁ። እኔ በላይ መንገሻ ነኝ። አንድ ተራ ኢትዮጵያዊ ነኝ። በላይ መንገሻ እባላለሁ። አንድ ተራ ኢትዮጵያዊ ነኝ። ለሀገሬ ብዬ ነው የምናገረው። ለብልጽግና ፓርቲ ብዬ አይደለም፣ ብልጽግና ለማዳን ብዬ አይደለም። ብልጽግና በፓርቲ በሌላ ስማርት በሆነ ፓርቲ ደግሞ ይተካል። ብልጽግና የተሻለ የሚበልጥ ፓርቲ ሲመጣ ይተካል። ወይም ለጠቅላይ ሚኒስትር አብይ ብዬ አይደለም፣ ወይም ለፊልድ ማርሻል ብርሃኑ ብዬ አይደለም። ጠቅላይ ሚኒስትር አብይ አህመድ ዛሬም የኢትዮጵያ ጠቅላይ ሚኒስትር ናቸው። ቻሉት። ፊልድ ማርሻል ብርሃኑ ጁላ ዛሬም የኢትዮጵያ የመከላከያ ሰራዊት ጠቅላይ ኤታማዦር ሹም ናቸው። ይህን በጀት ይዛችሁ የሻቢያ ደጋፊዎች ኢትዮጵያ ወደብ አታገኝም ቅብርጥሶ የምትሉት ነገር ሲያምራችሁ ይቀራል። ይህ እኛ የምንፈልገው ወደብ ብቻ አይደለም፣ የባህር በር መውጫ የራሳችን የአባት የአያት የቅድመ አያቶቻችን ርስት የሆነው ቀይ ባህር ላይ እንገኛለን። ይሄ ከማንም በላይ ማለት ነው ሻቢያን እንጭርጭር አድርጎታል፣ አንጭርጭሮታል። የሻቢያ ደጋፊዎች ቻሉት፣ ምንም ማድረግ አንችልም። ኢትዮጵያ ይሄ ገናና ሀገር ነች። ታላቅ ሀገር፣ ታላቅ ህዝብ ነው። እውነቴን ነው የምነግራችሁ። በጠቅላይ ሚኒስትር አብይ በኩል እኮ አይደለም፣ በአምባሳደር ደረጃ ዋይት ሃውስ ገብተው ብልጽግና የአሜሪካን ፕሬዚዳንት እያነጋገረ ነው። ብልጽግና ፓርቲ ጠቅላይ ሚኒስትሩ እኮ አልሄዱ። አብቹ እኮ እዚህ ስራ እየሰራ ነው። የኢትዮጵያ ድምፅ ቤተሰቦች እንደምን አላችሁ? ይህ የኢትዮጵያ ድምፅ ነው። ኢቲ ቮይስ 4 ተጀምሯል። በላይ መንገሻ ነኝ ከአዲስ አበባ ኢትዮጵያ። ክብራትና ክብራን ኢትዮጵያውያን በያላችሁበት የተሟላ ሰላምና ጤና ለእናንተና ለቤተሰቦቻችሁ እመኛለሁ። በድጋሚ አዲስ አበባ ኢትዮጵያ ልማቱም ሰላሙም እንደቀጠለ ነው። ከአዲስ አበባ ውጪ በክልል ከተሞች፣ በሁሉም የክልል ከተሞች ልማታዊ ስራዎች እየተከናወኑ ነው። በሁሉም ከተሞች የኮሪደር ልማት እንደቀጠለ ነው። በሁሉም ከተሞች የጸጥታ ሁኔታ ዕለት በዕለት እየተሻሻለ እየመጣ ነው። እያንዳንዱ ጽንፈኛ ማለት ነው በየዕለቱ በያለበት ሰፈር በያለበት ወረዳ እየወጣ የሰላሙን ጥሪ ተቀብሎ እጅ እየሰጠና ሰላማዊ ኑሮውን እየኖረ ይገኛል። ኢትዮጵያውያን እንኳን ደስ ያላችሁ። ባንዳዎች አውሮፓና አሜሪካ አላችሁ፣ እድሜ ልክ የኢትዮጵያ ታሪካዊ ጠላት የሆናችሁ ምንም ማድረግ አትችሉም። ዛሬም ነገም ኢትዮጵያ ወደምትፈልገው ምዕራፍ ወደምትፈልገው የከፍታ ጉዞ ትቀጥላለች። ምንም አይነት ምድራዊ ኃይል የኢትዮጵያን ልማት የኢትዮጵያን ሰላም ካሁን በኋላ አያደናቅፍም። ይሄን ስነግራችሁ እዚሁ ኢትዮጵያ በእናት ሀገሬ አዲስ አበባ ሆኜ ነው፣ አውሮፓና አሜሪካ ሆኜ አይደለም። ክብራትና ክብራን ትላንት በአሜሪካ የኢትዮጵያ ባለሙሉ ስልጣን አምባሳደር ብናልፍ አንዱዓለም ዋይት ሃውስ ከፕሬዚዳንት ዶናልድ ትራምፕ ጋር ውይይት አድርገዋል። ይህ የአምባሳደር ብናልፍና የፕሬዚዳንት ዶናልድ ትራምፕ ተገናኝቶ መወያየት ለሻቢያ ደጋፊዎች ለነ ቲፒኤልኤፍ ለዚህ ደግሞ የቲፒኤልኤፍ እና የሻቢያ አሽከር ለሆነው ለፋኖ ከፍተኛ ራስ ምታት ነው የለቀቀባቸው። ክብራትና ክብራት ኢትዮጵያውያን እንኳን ደስ ያላችሁ። የኢትዮጵያ ዲፕሎማሲ በየዕለቱ እየተሻሻለ እየመጣ ነው። የኢትዮጵያና የአሜሪካን የረጅም ዘመን ግንኙነት ዛሬም በተሻለ ሁኔታ ላይ ቀጥሏል። በጣም እርግጠኛ ሆኜ ልንገራችሁ፣ አውሮፓ ብትሰለፉ፣ አሜሪካ ብትሰለፉ፣ በረዶ ላይ ብትንከባለሉ፣ ጭቃ ላይ ብትንከባለሉ፣ በየዕለቱ ጄኔቫ ሄዳችሁ ብትጮሁ፣ በርን ሄዳችሁ ብትጮሁ ምንም የሚቀየር ነገር የለም። ጠቅላይ ሚኒስትር አብይ አህመድ ዛሬም የኢትዮጵያ ጠቅላይ ሚኒስትር ናቸው። ቻሉት። ፊልድ ማርሻል ብርሃኑ ጁላ ዛሬም የኢትዮጵያ የመከላከያ ሰራዊት
ጠቅላይ ኤታማዦር ሹም ናቸው። ይሄ ነው ሀቁ። አሜሪካ፣ አውሮፓ መንጫጫት፣ መቦረቅ፣ መንከባለል፣ መስከር ከዚህ ሌላ ስራ የላችሁም እናንተ። እዛው ትርመጠመጣላችሁ፣ እዛው ትከሽፋላችሁ፣ እዛው ትንቦጫረቃላችሁ። ሌላ ነገር የለም። በኢትዮጵያ ሁናቴ ካሁን በኋላ ማለት ነው ከአውሮፓና ከአሜሪካ መጥተህ እዚህ ሀገር ስልጣን እንደማትይዝ አረጋግጥልሃለሁ። እኔ በላይ መንገሻ ነኝ። አንድ ተራ ኢትዮጵያዊ ነኝ። የውጭ ጉዳይ ሚኒስቴር የሰጠኝ አጀንዳ አይደለም፣ ወይም የጠቅላይ ሚኒስትር ጽህፈት ቤት ቃል አቀባይ አይደለሁ፣ ወይም የኢትዮጵያ መከላከያ ሰራዊት ቃል አቀባይ አይደለሁ። የማየውን የማሸተውን እና ልቤ ደስ የሚለውን ልቤ የሞላበትን ነገር እነግርሃለሁ። ሳልሰስት ነው የምነግርህ፣ መሬት ላይ ያለውን ሀቅ እውነቴን ነው የምነግራችሁ። ኢትዮጵያ የምትባል ሀገር በምን አይነት ሁናቴ እንደምታዩት እኔ እግዚአብሔር ልብ ይስጣችሁ። አውሮፓም አሜሪካም ላላችሁ የመጨረሻ ቃሌ ልንገራችሁ። ከጠቅላይ ሚኒስትር አብይ ጋር የምትሳፈጡ ጠቅላይ ሚኒስትሩን በመሳደብ ብቻ ኑሯችሁን የመሰረታችሁ 365 ቀን ስለ ኢትዮጵያ ክፉ ነገር በማውራት የተጠመዳችሁ የሻዕቢያ አሽከሮች፣ የወያኔ አሽከሮች ጠቅላላ ማለት ነው። ይሄ አሁን ያለው ስርዓት የብልጽግና ፓርቲ ስርዓት ከናንተ 1 ሚሊዮን ጊዜ ወይም 1 ቢሊዮን ወይም 1 ትሪሊዮን ጊዜ ይበልጣል። እርግጠኛ ሆኜ ነው የምናገረው። ይሄን ስነግራችሁ ከብልጽግና ፓርቲ እኔ ኮካኮላ ጠጥቼ አይደለም። የብልጽግና 5 ሰዎች 5 ፌደራል ደረጃ ያሉት አይደሉም። በክልል ደረጃ ወይም በሆነ አዲስ አበባ ውስጥ የሆነ ክፍለ ከተማ ምንለው አይደል? በክፍለ ከተማ ያሉ 5 ስራ አስፈጻሚዎች አውሮፓና አሜሪካ ያላችሁ ጠቅላላችሁን ማለት ነው ጠቅላላችሁን ይበልጧቸዋል። 5ቱ ብቻ 5 የብልጽግና የዚህ የዞን ወይም የክፍለ ከተማ ስራ አስፈጻሚዎች ይበልጧቸዋል። ምክንያቱም እነዚህ ልጆች ሌሊትና ቀን ስራ እየሰሩ ነው ከነ ችግሮቻቸው ማለት ነው። እናንተ ወሬ ማውራት ነው። አለቀ። ይሄው የዓለማችን ልዕለ ኃያል ሀገር አሜሪካ በጠቅላይ ሚኒስትር አብይ በኩል እኮ አይደለም በአምባሳደር ደረጃ ዋይት ሃውስ ገብተው ብልጽግና የአሜሪካን ፕሬዝዳንት እያነጋገረ ነው። ብልጽግና ፓርቲ ጠቅላይ ሚኒስትሩ እኮ አልሄዱ። አብቹ እኮ እዚህ ስራ እየሰራ ነው። እውነቱን ብነግራችሁ አብቹ ቢዚ ነው። እዚህ ስራ ስንት የልማት ስራ አለ። ድልድይ ያስመርቃል፣ ሆስፒታል ያስመርቃል፣ ጤና ጣቢያ ያስመርቃል። የማያደርገው ነገር የለም። አያችሁ፣ የኢትዮጵያ ተጽዕኖ ፈጣሪነትን በአምባሳደር ደረጃ የሌላ ሀያሏን ሀገር አሜሪካ ፕሬዝዳንት ማነጋገር ችሏል ብልጽግና ፓርቲ። ይሄ ከማንም በላይ ማለት ነው ሻዕቢያን እንጭርጭር አድርጎታል፣ አንጭርጭሮታል። የሻዕቢያ ደጋፊዎች ያሉት ምንም ማድረግ አንችልም። ኢትዮጵያ ይሄ ገናና ሀገር ነች። ታላቅ ሀገር፣ ታላቅ ህዝብ ነው። እውነቴን ነው የምነግራችሁ። $2 ቢሊዮን ያለው ሀገር ነው ኤርትራ። አመታዊ በጀት $2 ቢሊዮን ማለት የአላባ የበርበሬ ገበያ የአንድ ወር የበርበሬ ገበያ ሂሳብ ማለት ነው። 2 ቢሊዮን አላባ ገበያ ውስጥ አላባ በበርበሬ ምርት ይታወቃል። አላባ እንግዲህ ኢትዮጵያ ውስጥ አንድ ዞን ነው። አሁን ነው እንደውም ዞን የሆነው፣ ልዩ ወረዳ ነበረ። የአንድ ዞን የበርበሬ ገበያ ብቻ የበርበሬው ንግድ ትራንዛክሽን ብቻ 2 ቢሊዮን ይሞላል። አንድ ወር ማለት 4 ሳምንት ነው። በ4 ሳምንት ውስጥ አላባ ገበያ ውስጥ 2 ቢሊዮን ብር ይንቀሳቀሳል። ይህን በጀት ይዛችሁ የሻዕቢያ ደጋፊዎች ኢትዮጵያ ወደብ አታገኝም ቅብርጥሶ የምትሉት ነገር ሲያምራችሁ ይቀራል። ይህ እኛ የምንፈልገው ወደብ ብቻ አይደለም፣ የባህር በር መውጫ የራሳችን የአባት የአያት የቅድመ አያቶቻችን ርስት የሆነው ቀይ ባህር ላይ እንገኛለን። የማንገኝበት ምክንያት ምንም የለም። ጻፏት እቺን ቀን። እኔ ላናዳችሁ ብዬ አይደለም፣ ግድ መሆን ያለበት ነገር ነው። ኢትዮጵያውያን የቀይ ባህር ጉዳይ የኢትዮጵያ የህልውና ጉዳይ ነው። የህልውና ጉዳይ ነው። ጅቡቲ ነገ ወይም ዛሬ ከሰዓት በሆነ አጋጣሚ የሆነ እክል ቢገጥማት ማለት ነው የኢትዮጵያ ህልውና ጉዳይ አደጋ ውስጥ ነው የሚገባው። ኢትዮጵያውያን እኔ በላይ መንገሻ እባላለሁ። አንድ ተራ ኢትዮጵያዊ ነኝ። ለሀገሬ ብዬ ነው የምናገረው። ለብልጽግና ፓርቲ ብዬ አይደለም፣ ብልጽግና ለማዳን ብዬ አይደለም። ብልጽግና በፓርቲ በሌላ ስማርት በሆነ ፓርቲ ደግሞ ይተካል። ብልጽግና የተሻለ የሚበልጥ ፓርቲ ሲመጣ ይተካል። ወይም ለጠቅላይ ሚኒስትር አብይ ብዬ አይደለም፣ ወይም ለፊልድ ማርሻል ብርሃኑ ብዬ አይደለም።
ሀገራችን የሚያስፈልጓት ነገሮች አንዱ ዋነኛው ነገር ማለት ነው። ሌሎቹን አሳክተናል። ህዳሴ ግድብ ፕሮጀክቶች፣ የመገጣጠሚያ ምናምን እነዚህ ታች ባሉ አመራሮች የሚከናወኑ ነገሮች ናቸው። ተሰብስበን ማሳካት ያለብን ነገር የቀይ ባህር ጉዳይ ነው። እመነኝ ኢትዮጵያዊ፣ ቀይ ባህር ስለ ቀይ ባህር እኔም ሳወራ ጠቅላይ ሚኒስትር አብይም ሲያወሩ ማንም ሲያወራ የምትቀልዱ ኢትዮጵያውያን ወደ ቀልባችሁ ተመለሱ። ኢትዮጵያዊ ናችሁ። ቢያንስ ማለት ነው የማንክደው የማንሸረሽረው ነገር ቢኖር ኢትዮጵያዊ መሆናችሁን ነው። ኢትዮጵያዊ ሆነክ የአባትክ የአያትክ የቅድመ አያቶች ልጆች ሆነ የቀይ ባህር ጉዳይ ሲነሳ አብረክ መነሳት አለብህ። አብረህ ከመንግስት ጎን መቆም አለብህ። በቃ ለጠቅላይ ሚኒስትር አብይ የቀይ ባህርን ነገር ትተው እኮ ሌላውን ነገር ዝም ብለው እያሳለጡት የስልጣን ዘመናቸው ሲያልቅ ጥለው መሄድ ይችላሉ። ኢትዮጵያ የምትባል ሀገር ትልቅ ሀገር ነች፣ ገናና ሀገር ነች። ወደፊት ችግር ውስጥ ነው መንገባው። በየዕለቱ ይሄ ጉዳይ መፍትሄ ካላመጣ ወይም ካላገኘ የኢትዮጵያ ሕልውና አደጋ ውስጥ ይገባል ብለው ነው የተነሱት። ስለዚህ እኔ ልንገራችሁ ደግመዋለሁ፣ ብልጽግና ፓርቲ ለእኔ አንድ ኮካኮላ አልጋበዘኝም፣ አንድ ሻይ አልጠጣውም፣ አንድ የታሸገ ውሃ፣ አንድ ሩብ ሊትር ውሃ አልጠጣውም። ከብልጽግና ፓርቲ ተጠርቼ ማለት ነው። ቤት አልሰጡኝም፣ አውቶሞቢል አልሰጡኝም፣ ምንም የሰጡኝ ነገር የለም። ምንም ነገር ማለት ነው። ካለ አምጣና አሳየኝ። ግን ለሀገሬ ስል የማልከፍለው ዋጋ የለም። ሁሌም ማለት ነው አሁን ካለው ስርዓት አሁን ካለው መንግስት ጋር በኢትዮጵያ ብሔራዊ ጉዳዮች ላይ ሙሉ በሙሉ ድጋፌን እሰጣለሁ። ሙሉ በሙሉ ህይወቴን ጭምር እሰጣለሁ። አላሻችሁም። ይህን ስናገር እግዚአብሔር አምላክ ምስክሬ ነው። ልቤ ንጹህ ልብ ነው ያለኝ። በቃ ያስፈልገናል። በቃ ግድ ነው። ሻዕቢያ እኛ ላይ እስከ መቼ ነው የሚጨፍረው? እስከ መቼ ነው እኛ ላንድ ሎክድ ሆነን ለዛውም ረጅም አጥር ታጥሮብን እንዳንንቀሳቀስ ታፍነን የምንኖረው? አይሆንም ይሄ ነገር። ስለዚህ የኢትዮጵያ ዲፕሎማሲ ፍሬያማ ሆኗል። አንዱ ማሳያ የአምባሳደር ብናልፍ እና የፕሬዚዳንት ዶናልድ ትራምፕ ውይይት ነው። በጣም እርግጠኛ ሆኜ ልንገርህ፣ አምባሳደር ብናልፍና ፕሬዚዳንት ዶናልድ ትራምፕ ያወሩት ስለ ሻይ ቡና አይደለም፣ ወይም ስለ ኮካኮላ ወይም ስለ ሽቱ አይደለም ያወሩት። በኢትዮጵያ ጉዳይ ላይ ማርሽ የሚቀይር ጉዳይ ነው። የንግግራቸው የውይይታቸው ውጤትን ደግሞ በቅርቡ እኛ ኢትዮጵያውያን እናሳያቸዋለን። ኢትዮጵያ የአባቶቻችን ሀገር፣ የጀግኖች ሀገር ነች። የሻዕቢያ ደጋፊዎች የምትጮሁት፣ የምትንከባለሉት፣ የምትደነፉበት ዘመን ሁሉ በቅርቡ እንደሚስተካከል ተስፋ አደርጋለሁ። በቅርቡ ይስተካከላል። እመኑኝ። ይህን የምናገረው እናንተን ለማናደድ ብዬ አይደለም፣ የሚሆነው ስለሚሆን ነው። ከካይሮ፣ አስመራ፣ ሞቃዲሾ ሽርሽር ማድረግ የሚችል የኢትዮጵያ መከላከያ ሰራዊት አለ። 4 ነጥብ። ክቡራትና ክቡራን ኢትዮጵያውያን በያላችሁበት ሰላማችሁ ይብዛ። የኢትዮጵያ ዲፕሎማሲያዊ ግንኙነት በመላው ዓለም ካሉ ታላላቅ ሀገሮች ጋር እጅግ ውጤታማ በሆነ ሁኔታ ላይ ይገኛል። በሌላ ቋንቋ ኢትዮጵያ የምትፈልገውን ነገር አድርጊ ተብላለች። 4 ነጥብ። በላይ መንገሻ ነኝ ከአዲስ አበባ ኢትዮጵያ። ክቡራትና ክቡራን ኢትዮጵያውያን ከዚህ በፊት ስንጠቀምበት የነበረው ቻናል በታሪካዊ የኢትዮጵያ ጠላቶች አማካኝነት በሴራ ተዘግቶብኛል። ይህ አዲስ ቻናል ነው፣ የኢትዮጵያ ድምፅ ይሰኛል። የኢትዮጵያ ድምፅን ሰብስክራይብ ብታደርጉ ደስ ይለኛል። ኢቲ ቮይስ የኛ የሁላችን የኢትዮጵያውያን ድምፅ ነው። ኢቲ ቮይስን ሰብስክራይብ አድርጉ። በላይ መንገሻ ነኝ ከአዲስ አበባ። እግዚአብሔር ኢትዮጵያን ይባርክ።